ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ እንግዲህ ለየት ባለ ፕሮግራም መጥተናል። ከዚህ በኋላ የምንቀጥልበት ነገር ነው የሚሆነው። ስለዚህ የዛሬው ፕሮግራማችን ምንድነው? ከዚህ በፊት የሰራናቸው ቪዲዮዎች ላይ የተነሱትን የተለያዩ ጥያቄዎች ሰብሰብ አድርገን ለመመለስ እንሞክራለን። በዛሬው ፕሮግራማችን እንግዲህ ስለ እርግዝና መከላከያ በሰራነው ቪዲዮ ላይ የተነሱትን ጥያቄዎች አድሬስ ለማድረግ እንሞክራለን። የዘመናዊ ሕክምና ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ብሩኬ እንዴት ነሽ? እንዴት ነሽ ቲጂ? ሰላም ነሽ? አለን ይመስገነው። እንግዲህ እንዳልኩት የእርግዝና መከላከያ ላይ ብዙ ግልጽ ያልሆኑ ነገሮች ነበሩ። ብዙ ሰውም ደግሞ የተለያዩ ሚዲያዎች ላይ የተለያዩ ሁኔታዎች ላይ ይጠይቃል እና እስቲ ዛሬ አንቺ ካየሻቸው እኔም ካየኋቸው እያነሳን ለተመልካቾቻችን መልስ እንስጥ። እሺ፣ ጥሩ ሀሳብ ነው በጣም ምክንያቱም በተለይ ደግሞ ኮንትራሴፕቲቭ ላይ ወይም የወሊድ መከላከያ ላይ በተለይ ደግሞ ፐርሰናል የሆኑ የኔ እንደዚህ ቢሆን እንደዚህ ባደርግ እያሉ ሲቹዌሽኖችን እኛ ሞር ይሄ ክሊኒካል ነገሩን ሳይንሱን ነው ስናወራ የነበረው እና ልክ ሰው ጋር መጥቶ ራሳቸው ጋር ያለውን ችግር ደግሞ የሚጠይቁን ተመልካቾች ነበሩ። አሁን ከዛ ውስጥ ለምሳሌ አንድ ያየሁት ጥያቄ ኢመርጀንሲ ወይም ደግሞ ይሄ ድንገተኛ ኮንትራሴፕቲቭ የ72 ሰዓቱ የሚባለው በተለምዶ እሱን በተደጋጋሚ ብወስድ መሃንነት ያመጣብኛል ወይ የሚል አንድ ጥያቄ እዚህ ጋር አያለሁ እና እሱ ላይ ለመመለስ ያክል እንግዲህ ኢመርጀንሲ ፒል የምንለው በፊቱም ፕሮግራማችን ላይ ለማስተዋወቅ እንደሞከር ነው ያው ድንገተኛ እንደ ስሙ ድንገተኛ ነው። አንዳንድ ጊዜ ኮንዶም ተጠቅሞ ሰው ኮንዶም በአግባቡ ያልተጠቀመ ከሆነ ድንገተኛ ሳያስበው ግንኙነት ቢያደርግ ወይ ደግሞ ለምሳሌ ኮንትራሴፕቲቭ እየተጠቀሙ ለምሳሌ ኪኒን እየተጠቀመች ያለች አንድ እናት ብትረሳ መሀል ላይ ኢመርጀንሲ ፒል መጠቀም ትችላለች። ያው አንዳንድ ጊዜም ደግሞ ብዙ ሰው እንደሚጠቀመው ደግሞ እንዲሁ ድንገት ያው አስቡበትም ግንኙነት አድርጎ ሊሆን ይችላል። ግን ብዙ ጊዜ ምን አይነት ሴቶች ይጠቀሙታል? ይሄ ቋሚ የሆነ ትዳር የላቸውም ወይም ደግሞ ከጓደኛቸው ጋር በየጊዜው አይገናኙም። ስለዚህ ስለሚከብዳቸው በተደጋጋሚ ኢመርጀንሲ ፒልን የመጠቀም ነገር ይታያል። አሁን ሌላው ደግሞ አንድ ሴት ብትደፈር ሰከንድ ቻንስ ይሰጣታል አይደል? ቢያንስ ጽንስ አላስፈላጊ ጽንስ እንዳይፈጠርባት ያደርጋል። ስለዚህ ብዙ ጊዜ የምትታወቀው የ72 ሰዓቷ ነች እንጂ ሌሎችም ከግንኙነት ከተደረገ በኋላ የሚከላከሉ መከላከያዎች አሉ። ግን አሁን ወደ ጥያቄው ቀጥታ ለመሄድ ድንገት የ72 ሰዓቷን ኪኒን በተደጋጋሚ ቢጠቀሙ ምን ይመጣል? መሃንነት ይመጣል ወይ? መሃንነት አያመጣም። መሃንነት እስካሁን ድረስ መሃንነት የሚያመጣ የመከላከያ አይነት የለም። ሁሉንም አንድ ላይ አድሬስ ለማድረግ ያክል ኢመርጀንሲ ፒልን በተደጋጋሚ አትጠቀሙ የሚባልበት ግን ዋናው ምክንያት ምንድነው? የራሱ የሆኑ ሳይድ ኢፌክቶች አሉት። እነሱን በተደጋጋሚ እነሱ ሳይድ ኢፌክቶች በጣም ከፍ እያሉ ይሄዳሉ በተደጋጋሚ በተጠቀመቻቸው ቁጥር እንጂ አንድ ሴት ኢመርጀንሲ ኮንትራሴፕቲቭ ተጠቅማ እኛ ጋር ብትመጣ ራሱ ደግመን እሱን እንሰጣታለን እንድትጠቀመው አይደለም ለዛ ቀን ግን ኔክስት ታይም ይሄ ነገር ሊያጋጥማት ይችላል ብለን ስለምናስብ እንሰጣታለን። ኢንኬዝ ብለሽ ማለት ነው። ልክ እንደ መከላከያ እንደመያዝ እንደዛ ይሰጣታል። ስለዚህ በተደጋጋሚ አትጠቀሙ የሚለው አብዛኛው ጤና ባለሙያ እየወጣ እንደዚህ አይነት ነገሮች ይሰራል። ግን ሳይድ ኢፌክቶቹ ይሄ ማለት ለምሳሌ የፔሪድ መዛባት ለምሳሌ ሊደጋገም ይችላል። ሌላ ደግሞ ሆድ ቁርጠት፣ ራስ ምታት እነዚህዎቹ እየተደጋገሙ እየባሱ ይመጣሉ። ሌላ በጣም የሚያሰጋው ምንድነው? ከማህፀን ውጪ ያለ ጽንስ ነው አይደል? በጣም የሚያስፈራ ከሌሎች ኮንትራሴፕቲቮች አሁን ለምሳሌ ከሚዋጣው በየቀኑ ኢመርጀንሲ ፒል ከፍ ያለ ሪስክ አለው ለኤክቶፒክ ፕሬግናንሲ ለምንለው ወይም ከማህፀን ውጪ ለሚፈጠር ጽንስ ማለት ነውና እሱንም ይጨምረዋል ማለት ነው። ተደጋጋሚ በወሰዱ ቁጥር ለዛ ነው ተደጋግሞ ይሄን ከምትጠቀሙ ቋሚ የሆነ ለረጅም ጊዜ የሚያገለግል የወሊድ መከላከያ አይነት ተጠቀሙ የምንለው እንጂ መሃንነት ፈጽሞ አያመጣም። መልካም። እንደውም እዚህ ጋር እነዚህ የ72 ሰዓት የሚባሉት መድኃኒቶች አይደለም ከፍተኛ የሆነ ሆርሞን አላቸው። ማንፈልገውም ለዛ ነው ከሌሎቹ መድኃኒቶች ይልቅ እነዚህ መከላከያዎች ከፍ ያለ ሆርሞን ያሉት እና ሰውነታችን ውስጥ ገብተውም ብዙ ነገሮችን የማናጋት የማባዳሻት የማዛባት ነገር አላቸው። ለዛ ነው ሁሌ ቶሎ እንዲወስዱ ሪከመንድ ማናረገው። ነገር ግን አንቺ እንዳልሽው ግዴታ ካስፈለገ በአንድ የፔሪድ ዑደት ውስጥ አንድም ሁለትም ሊጠቀሙ ይችላሉ። ግን ሪከመንድ እኛ አናረግም፣ ሆርሞናል ኢፌክቱ ከፍተኛ ስለሆነ ማለት ነው። ሌላው ይሄኛው ላይ አንቺ አርሹ ላይ ተጨምሩ በጣም እየተጠየቀ ያለው ጥያቄ ምንድነው? አንድ ሰዎች አይደለም ብዙ ሰዎች ኮሜንት ላይ ያየነው ምንድነው ይሄንን የ72 ሰዓቱ መድኃኒት ይወስዱና ከዛ በአንደኛው ቀን ወይም በሁለተኛው በሶስተኛው ቀን ምን ምልክቶች ነው ያሉ? ይሄ የጡት መጨመር፣ የሆድ መነፋት፣ መቁረጥ፣ ከፍተኛ የሆነ ድካም
ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ ራስ መታት የመሳሰሉትን ያያሉና አርግዣለሁ ወይ የሚል ጥያቄ ነው። አሁን እነዚህ ምልክቶች ስናያቸው የእርግዝና ምልክትን ይመስላል አይደለ? ኤርሊ ፕሬግናንሲ ሲፈጠር የሚኖሩትን ምልክቶች ይመስላሉ። ነገር ግን ይህ የመድኃኒቱ የሳይድ ኢፌክት ነው፣ ሳይድ ኢፌክቱ ነው እንጂ የእርግዝና አይደለም። እሱ እንዴት ነው ማወቅ የምንችለው? አንደኛ ነገር እርግዝና ከተፈጠረ በኋላ እርግዝና እንግዲህ ተፈጠረ የምንለው ስፐርምና የወንድ ዘርና የሴት እንቁላል ሲገናኙ ነው አይደለ? እዛ እነሱ ከተገናኙ በኋላ ግዴታ ሄደው ማህፀን ላይ መጣበቅ ይኖርባቸዋል አይደለ? ኢምፕላንቴሽን ሊኖር ይገባል። እና ያ እስከሚፈጠር ድረስ ኢምፕላንቴሽን እስከሚኖር ድረስ ምንም አይነት የእርግዝና ምልክት አንድ ሴት አታሳይ። ያ ጊዜ ደግሞ ቢያንስ ከ2 ወር እስከ 4 ሳምንት ድረስ ከ2 ሳምንት እስከ 4 ሳምንት ድረስ ይፈጃል ማለት ነው። ኢሚዲየትሊ የሚመጡ እነዚህ ምልክቶች የእርግዝና ምልክቶች አይደሉም፣ ጀስት የመድኃኒቱ ሳይድ ኢፌክት ናቸው። ነገር ግን አንዳንድ ጊዜ አሁን ለምሳሌ አሁን እያልሽን ነበረ የ72 ሰዓቱ መድኃኒቶች ከሌላው የመከላከያ አይነት ይልቅ ከፍተኛ የሆነ ኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጭ የሆነ እርግዝና ሊያስከትል ይችላል እና ምናልባት ሳታውቀው እርግዝና ተፈጥሮ ከሆነ ግን ከፍተኛ የሆነ ህመም ካላት ሕክምና ቦታ ሄዳ ቼክ ማድረግ ይኖርባታል ማለት ነው። ሁለተኛ ነገር ደግሞ ምንድነው እርግዝና ከተፈጠረ በኋላም ደግሞ የመድኃኒት መውሰድ አይኖርባቸውም እድሉን ስለሚጨምር ማለት ነው። መድኃኒት ልትወስድ ስታስብ መጀመሪያ እርጉዝ አለመሆኗን እርግጠኛ መሆን አለባት ማለት ነው። ስለዚህ ያው ከሳይድ ኢፌክቶቹ እርግዝናን ይመስላል እንጂ እርግዝና ወዲያውኑ አይከሰትም፣ ምልክትም ላያሳይ ይችላል። ግን ሌላ ምንድነው ሌላ ማወቅ ያለባቸው ብዬ ማስበው ከጥያቄው ጋር ባይገናኝም እነዚህ ኢመርጀንሲ ኮንትራሴፕቲቭ የምንላቸው ለነገር አሁን ኔክስት ከማነሳው ጋር ይገናኛል። የሚከላከለው ኦቭሌሽን የምንለውን ፓርት ነው። ኦቭሌሽን ማለት እንቁላል የምትወጣበት ሰዓት ነው፣ ዝግጁ የሚሆንበት ማለት። ልክ በኦቭሌሽን ታይም አንድ ሴት ግንኙነት ካረገች እርግዝና ይፈጠራል። እቺን ታይም ማወቅ ለአንድ ሴት በጣም ክሪቲካል ነው፣ ማርገዝ ብትፈልግም ማርገዝ ባትፈልግም እና እሱን ነው የሚያዘገየው እንጂ ጽንስ ከተፈጠረ በኋላ የሚያደርገው ለውጥ የለም ኢመርጀንሲ ኮንትራሴፕቲቭ። ወደ ሶስተኛው ጥያቄ ስንሄድ ፖስት ፒልን እንደ ፕሮፊላክሲስ ወይም ደግሞ ቀድሜ ብወስደውስ አሁን ነገ ግንኙነት እንደማደርግ ካወቅኩኝ ዛሬ ፖስት ፒል ብወስድ ይከላከልልኛል ወይ የሚል ደግሞ እንደ ጥያቄ ተጠይቆ ነበርና ምን የሚል አንስተን ነበረ የባለፈው ቪዲዮአችንም ላይ የምታስታውሺ ከሆነ ለምሳሌ አንድ ሴት ዛሬ ግንኙነት አድርጋ ኮንትራሴፕቲቭ ወሰደች የ72 ሰዓቱን ከወሰደች በኋላ መልሳ ግንኙነት ብታደርግ ይከላከልላታል ወይ የሚለውን ሲቹዌሽን አንስተን ነበረ። በ24 ሰዓት ውስጥ ከሆነ ይሄ ግንኙነት የተደረገው ምናልባት ሊከላከል ይችላል። ከዛ በኋላ ከሆነ ግን አያደርግም። ግን ከዚህ በፊት ያነሳሁት ኦቭሌሽን የምትለው ኮንሰፕት እዚህ ጋር ትሰራለች። እየዘገየች በመጣች ቁጥር ኦቭሌሽኑን ነው የሚያዘገየው። ለምሳሌ ኦቭሌሽኑን የሚታሰበው ለ72 ሰዓት ያዘገየዋል ተብሎ ስለሚታሰብ ነው 72 ሰዓት ላይ የ72 ሰዓት ወይም እስከ 72 ሰዓት ወሰዱ የሚባለው ላይክ እንዲገፋው ማለት ነው ኦቭሌት የምታረግበትን ሰዓት። ግን ይሄ ተገፍቶ ለምሳሌ ቀድማ ወስዳው ተገፍቶ ልክ ኦቭሌት ስታረግ ግንኙነት ልታረግ ትችላለች። ስለዚህ እንደውም ለእርግዝና ትሊላት ይችላል፣ ያጋለጣት ይችላል ጭራሽ ማለት ነው። ስለዚህ እነዚህ ነገሮች የተዘጋጁት ዝግጅታቸው ራሱ ሲዘጋጅ ከግንኙነት በኋላ እንዲጠቀሙት ነው። ይሄ ድንገተኛ ለሆነ ላልተዘጋጁበት አይነት ግንኙነት መከላከያ ተደርጎ ነው እንጂ የተዘጋጀው እንደ ቀድሞ እንደሚወሰድ አይደለም። አሁን ቀድማ መውሰድ እኮ ከቻለች ለምሳሌ ፒሎችን መውሰድ ትችላለች አይደል? የምታውቅ ከሆነ ይሄ ግንኙነት እንደሚደረግ ከ7 ቀን ቀድማ ኮንትራሴፕቲቭ ፒል መውሰድ ትችላለች። ወይም ደግሞ ፔሪድ ላይም ከሆነች ልክ ፔሪድ ሲያልቅ ጀምሮ 1 ቀንም 2 ቀንም መውሰድ ትችላለች። ባካፕ ሳትጠቀም ምንም ችግር የለውም። የመጀመሪያው ሳምንት ላይ ግንኙነት ብታረግ ምንም አይነት እርግዝና አይፈጠርም ተብሎ ይታሰባል። ያው ካሉት ኦዶች ውጪ ማለት ነው። ካሉት እርግዝና ሊፈጠርባቸው መቼም ሁሉም ኮንትራሴፕቲቭ 100% ይከላከላል እያለን አይደለም። ሁልጊዜም ስናወራ እንደምንናገረው ነው። የሚከላከለውን ያክል ግን መከላከል ይችላል። ስለዚህ እንደ ፕሮፊላክሲስ ወይ ደግሞ ቀድሞ መውሰድ ከሆነ ያሰበችው ያቺ ሴት ያኛውን የ28 የ1 ወር የሚወሰደውን ማለት ነው እሱኛውን ፒል ብትጠቀም ሞር እመክራለሁ። እንደውም እኮ እዚህ ጋር እነዚህ 72 ሰዓት እንክብሎች ኢፌክቲቭ የሚሆኑት በሰዓት ነው አይደል? ወዲያውን ሲወጡ በጣም ወዲያው ነው ግንኙነት አድርጋ ወዲያውን ስትወስድ በጣም ኢፌክቲቭ ነው። 24 ሰዓት ውስጥ ሞር ኢፌክቲቭ ነው። ካልሆነ ግን እስከ 72 ሰዓት ውስጥ ኢፌክቲቭ ሊሆን ይችላል። ግን ስቲል እንትኑን እየቀነሰ ነው የሚመጣው፣ እንደ መጀመሪያው አይሆንም ማለት ነውና በጣም ታይምም ሴንሲቲቭ ነው። ሌላው ቀጣዩ ጥያቄ ምንድነው? አንቺ እያልሽ የነበረው ነው። አሁን ዛሬ ያልታሰበ ግንኙነት አረኩኝ፣ ፖስት ፒል ወሰድኩኝ። በንጋታውም ያልታሰበ ግንኙነት ባረግ አሁን የወሰድኩት ፖስት ፒል ይጠቅመኛል ወይስ ድጋሚ ፖስት ፒል ውሰድ ነው? እንደተባለው ያው ፈርቲላይዜሽንን መቼ እንደሚፈጠር ኦቭሌሽን መቼ እንደሚፈጠር እርግጠኛ መሆን አንችልም አይደለ?
ገፍቶት ከሆነ ሞር እንደውም ፈርቲላይዜሽን እንዲፈጠርና እርግዝና እንዲኖር ሊያረጋት ይችላል። እና እንደተባሉም ደግሞ ኔክስት ዴይም ፖስት ፒል ውሰጂ ሳይሆን እኛ ሪከመንድ የምናረጋት መግቢያችን ላይ እንዳለው ሌሎች አማራጮችን መጠቀም፣ ለምሳሌ ኮንዶም መጠቀም ሊሆን ይችላል። 2 ቀን ተደጋጋሚ ከምትወስድ ይልቅ አይቻልም ሳይሆን ከምትወስድ ይልቅ ግን ሌሎች ኦፕሽኖችን ልክ እንደ ኮንዶም የመሳሰሉትን ብትጠቀም የተሻለ ነው። ለምን የሰው እንትኑ ይለያያል እና ደግሞ በእርግጠኝነት ኦቭሌሽን በዚህ ሰዓት ነው የሚከሰተው ማለት ስለማንችል ሌሎች ኦፕሽኖችን ባካፖችን መጠቀም የተሻለ ነው ማለት ነው። አዎ ግዴታ ከሆነ ግን ያ ነገር እንግዲህ አንኢንቴንድድ ምንለው ነው። አንዳንድ ጊዜ ፕላን ተደርጎ አይደለም ሁሉ ነገር የሚደረገው እና ግን ግዴታ ያ ነገር ከተደረገ ግን 24 ሰዓት በላይ አይከላከላትም። ደግማ መውሰድ ይኖርባታል። ኦልሬዲ ግንኙነት ተፈጥሮ ከሆነ ካልሆነ ግን እንዳልሽው በጣም የተሻለ የሚሆነው ሌላ ሜቶዶችን መጠቀም ነው። ቤሪየርን ጨምሮ ማለት ነው። ቤሪየር ሜቶድ ስለ እነ ኮንዶምን ጨምሮ ማለት ነው። ሌላ ምንድነው ስለ ፒሎች ነው የተነሳው ወይም እንክብሎች። እንግዲህ ስለ ኢመርጀንሲ አልመሰለኝም ኮሜንቱን ሳየው ማለት ነውና ይሄ 30 ቀን የሚወሰደው ብዙ አይነት ፒሎችም አሉ። እንግዲህ እዛ ያኛው ቪዲዮ ደግሞ ወደኋላ ሄደው ቢያዩት እዛ ላይ በደንብ ያገኙታልና እንክብሎች ስንወስድ የሚለው የወር አበባዬ የተዛባ ከሆነ ፒል ብወስድ ይሰራልኛል ወይ ነው የሚለው። ስለዚህ ይሄን ለመመለስ አዎ ይሰራል ነው መልሱ የሚሆነው። ለምን እነዚህ ኮንትራሴፕቲቮች በተለይ ደግሞ ለአንድ ወር የሚወሰደው ይሄ 28ቱ የምንለው ማለት ነው 21 ነጭ ከዛ 7 ቀይ ያለው መድኃኒት እሱ የምንጠቀመው እንደውም ለመከላከያ ብቻ አይደለም፣ ለእርግዝና መከላከያ ብቻ አይደለም አይደል? ፔሪድ ሲዛባበት አንድ ሰው በተለይ ደግሞ ልጆች ሆኖ ለምሳሌ ማይስተካከልላቸው ልጆች አሉ። ፔሪድ አንዳንዴ በጣም ይበዛባቸዋል፣ ቶሎ የሚመጣ እንደዚህ አብኖርማል ዩትራይን ብሊዲንግ ወይም ደግሞ ትክክለኛ ያልሆነ ከማህፀን የሚፈስ ደም ሲኖር ይህንን ነገር እንደ መድኃኒትነት እንጠቀምበታለን። አንዳንድ ክፍሬ እንዲወስዱ፣ አንዳንዴ ደግሞ 4ም 3ም ምናምን እንዲወስዱ እናደርግበታለን። ስለዚህ እንደውም ይሄኛው ፒል የወር አበባ እንዲስተካከል ያደርጋል። ይህንን የምትጠቀም ሴት ከሆነች ማስታወስ የምትችል ከሆነ ማትረስ አይነት ሴት ከሆነች በየቀኑ ብትወስደው ልክ 21 ቀኑን ስትወስድ ምንም አይነት ደም መፍሰስ አይኖራትም። ልክ 22ኛው አይረኖቹን ወይም ቀዮቹን እንክብሎች በምትወስድበት ሰዓት ፔሪድ ይመጣል። መልሳ ደግሞ ነጩን ስትወስድ ፔሪድ ይጠፋል። ስለዚህ ፔሪዷ እንደውም በደንብ የተስተካከለ ይሆናል። አሁን እኛ ለፔሪድ መዛባት ስንሰጥ ቢያንስ ለ3 ወር እንሰጣለን። ስለዚህ ከ3 ወር በኋላ ራሱ እያስተካከለው ይሄዳል። ሰውነት ራሱ ሳይክሉን እያስተካከለ ይሄዳል ብለን ስለምናስብ ማለት ነውና ስለዚህ አዎ ይሰራል። ዋናው ምንድነው ፒል ላይ ወይም ኪኒን የሚወስዱ ሰዎች ላይ ለመከላከያ ኪኒን የሚወስዱ ሰዎች ላይ ምንድነው ዋናው ነገር ኮንሲስተንት ናቸው ወይም በትክክል እየወሰዱ ነው ወይ ነው። በትክክል በወሰደች ቁጥር እየረዘመ ሲሄድ ቀኑ በደንብ የመከላከል አቅሙ እየጨመረ ይሄዳል። ስለዚህ ከፔሪድ ኢሬጉላሪቲ ወይም ደግሞ በትክክል አለመምጣት ጋር አይገናኝም ማለት ነው። ሌላው እንግዲህ ጥያቄ ምንድነው ይሄ የሚወጋው መድኃኒት የምትወስድ አንድ ሴት ክብደት መቀነስ አጋጥሞኛል እና ይሄ ነገር ይፈጠራል ወይ ነው። እንግዲህ የሚወጋው የእርግዝና መከላከያ እንደሚታወቀው በየ3 ወሩ የሚሰጥ የመድኃኒት አማራጭ ነው ወይም የእርግዝና መከላከያ አማራጭ ነው። ብዙ ሴቶችም ይጠቀሙበታል እና እንግዲህ በኢትዮጵያ አንደኛው እሱ ነው። በአንደኛ ደረጃ ኮመን ነው። ለምን ቢባል ቶሎ አሁን ልክ አሁን ፒልስ ቢባል አይደለ ኢመርጀንሲ ኮንትራሴፕቲቭ ቢባል ምንድነው አስበን መውሰድ ይጠይቃል አይደለ ወይም ደግሞ በየቀኑ መውሰድን ይጠይቃል። ይሄ ግን በየ3 ወሩ የሚወሰድ ነገር ነውና ረጅም ጊዜ ሳናስብ መጠቀም የምንችለው አማራጭ ስለሆነ በብዙ ሰው የተመረጠና የሚወሰድ ነውና የዚህ መድኃኒት አንደኛው ሳይድ ኢፌክት እንግዲህ ሁላችን እንደምናውቀው የክብደት መጨመር ነው አይደለ እና እቺ ሴት ደግሞ የክብደት መቀነስ አጋጥሞኛል ነው የምትለው። አንድ ቦታ የተሰራ ሪሰርች ነበረና ኦልሞስት ከ100% ውስጥ 5% ብቻ የክብደት መቀነስ ያጋጥማቸዋል። ኮመን አይደለም ግን እንደ ሰው ፊዚዮሎጂ ሊለያይ ይችላል። ለምን ይፈጠራል ከተባለ እንግዲህ የሚወጋው መድኃኒት ብዙ ጊዜ ሆርሞን ነው ያለው ውስጡ ፕሮጀስትሮን የሚባል ሆርሞን አለው። ይሄ ሆርሞን አንዳንድ ሴቶች ላይ ምን ይፈጥራል? የምግብ ፍላጎትን መቀነስ፣ አፕታይታቸው እንዲወርድ ማድረግ እንዲሁም ሜታቦሊዝማቸው መቀነስ አንዳንድ ሴቶች ላይ ይፈጥራል ማለት ነው። በዛ የተነሳ ክብደት ሊቀንሱ ይችላል። ግን አብዛኛውን ጊዜ ኦልሞስት በዛ በተጠናው ጥናት 95% የሚሆኑ ሴቶች ክብደታቸውን ይጨምራሉ። እንደሚባለው ይሄም የእርግዝና መከላከያ መንገድ ላይ ያሉ ሴቶች በአመት ከ2 እስከ 5 ኪሎ ሊጨምሩ ይችላሉ።
ዌት ጌን ስለሚኖራቸው ማለት ነው። እና ሊያጋጥም ይችላል። የሁሉም አንድ ሴት ላይ ያለው ምልክት አንደኛዋ ላይ ሊያጋጥም ይችላል ማለት አይደለም፣ ይለያያል። ፊዚዮሎጂያችን ሜታቦሊዝሞችን በጣም ስለሚለያይ ሊያጋጥም ይችላል። ኮመን ማለት ነው። ስለዚህ ብዙም ልትሰጋ አይገባትም። ቀጥሎ ያለው ጥያቄ የሚለው መርፌ ወይም ኢንጀክተብል ወስጄ በሚቀጥለው ቀን ግንኙነት ባደርግ እርግዝና ሊፈጠር ይችላል ወይ የሚል ጥያቄ ነው። ስለዚህ የዚህኛው መልስ የሚሆነው እንደ ቀኑ ይለያያል፣ እንደ ሁኔታው እንደ ቀኑ ይለያያል። እንዴት ነው ይሄንን ስንል፣ ለምሳሌ አንድ ሴት ፔሪዷን ጨርሳ ከፔሪድ ካለቀ በ7 ቀን ውስጥ ከሆነ የመጣችው ዛሬ ብትወስድ ይህንን መርፌውን ዛሬ ቢሰጣት በነጋታው ግንኙነት ማድረግ ትችላለች። ምንም አይነት ሌላ አይነት ባካፕ ሳትጠቀም ይሄ የተወጋችው መርፌ እንደ መከላከያ ያገለግላታል። ነገር ግን ፔሪድ ጨርሳ ከ7 ቀን በኋላ ከሆነ የመጣችው ይህንን ኢንጀክተብል ብትወስድ ወይም መርፌውን ብትወስድም ለ7 ቀን ባካፕ መጠቀም አለባት። ባካፕ ስንል ኮንዶም መጠቀም ትችላለች፣ ወይም ደግሞ ግንኙነት አለማድረግ ወይም ደግሞ ሌላ ፖስት ፒልም ሊሆን ይችላል። ብቻ ሌላ የመከላከያ መንገድ መጠቀም አለባት። ከዛ ግን ከ7 ቀን በኋላ መጠቀም ትችላለች ማለት ነው። ሌላ እዚህ ጋር ሊነሳ የሚችል ጥያቄ ለምሳሌ ከወሊድ በኋላ ሊሆን ይችላል ይሄ ነገር። ከወሊድ በኋላ በተለይ ጡት የምታጠባ እናት ከሆነች፣ በተለይ በትክክል ጡት የምታጠባ እናት ከሆነች በመጀመሪያው 6 ሳምንት ውስጥ ባትጠቀም እንመርጣለን፣ ይሄ የመርፌውን ማለት ነው። ከ6 ሳምንት በኋላ ግን መጠቀም ትችላለች፣ ምንም ባካፕ አያስፈልጋትም። ከዛ በኋላ ቆይታ ከጀመረች ነው ባካፕ የሚያስፈልጋት። ከ6 ሳምንት ዘግይታ ከሆነ ይህንን መርፌ የተጠቀመችው ግዴታ ሌላ መከላከያ መጠቀም አለባት። ጡት የማታጠባ ከሆነ ግን በ1 ወር ውስጥ መውሰድ ትችላለች፣ ምንም ችግር የለውም። ስለዚህ እንደ ሁኔታዋ አሁን እቺ የጠየቀችው እናት እንግዲህ የቱ ጋር እንደሆነች ስለማናቅ እንደ ሁኔታዋ ይለያያል ማለት ነው። እርግዝና ሊፈጠርም ላይፈጠርም ይችላል። ሌላው ምንድነው ክንድ ላይ የሚደረገው የእርግዝና መከላከያ ሳይድ ኢፌክቶቹ ምንድን ናቸው የሚል ጥያቄ ነው። እንግዲህ ያው ክንድ ላይ የሚደረጉት የመከላከያ አይነቶች በጣም ኢፌክቲቭ የምንላቸው ከሚባሉት የመከላከያ አይነቶች ውስጥ አንደኛው ነው። እስከ 99% ድረስ የመከላከል አቅም አለው። እንዲሁም ደግሞ በጣም ኮንቪነንት ነው አይደል? ለ3 ዓመት አንድ ጊዜ ካስገባን በኋላ ለ3 ዓመት ያገለግላል። አሁን ደግሞ ለ5 ዓመት አሁን ላይ አንዳንድ ጥናቶች እስከ 5 ዓመት ኤክስቴንድ ያደርጋል ይባላል። ግን ስቲል ዞሮ እስከ 3 ዓመት ስለተባለ እሱን ብንይዘው የተሻለ ነው እና ያው እሱም ሆርሞን ነው ያለው አይደል? ፕሮጀስትሮን ሆርሞን ነው ያለው። ስለዚህ በዚህ ሆርሞን የተነሳ የሚመጡ የተለያዩ ሳይድ ኢፌክቶች አሉት አይደለ? በጣም ኮመን የምንለው ምንድነው የፔሪድ መዛባት ነው። መዛባት ሲባል ፕሪዲክት ላናደርግ እንችላለን መቼ እንደሚመጣ። ኢሬጉላር ሊሆን ይችላል፣ ወይም ደግሞ በጣም በዛ ብሎ ሊመጣ ይችላል፣ ወይ ደግሞ ፔሪድ መቆየት ያለበትን ጊዜ በላይ ሊቆይ ይችላል። እንግዲህ በአቬሬጅ አንድ ሴት ከ3 እስከ 7 ቀን ፔሪድ ካየች ኖርማል የምንለው ነው። ግን ከ8 ቀን በላይ የረዘመ ፔሪድ ወይም ደግሞ በጣም ከፍተኛ ሄቪ የምንለው አይነት ብሊዲንግ ሊኖራት ይችላል። አንዳንድ ሴቶች ላይ ደግሞ ጭራሽም ፔሪድ ሊቆም ይችላል። ይሄ ኮመንሊ የምናየው ሳይድ ኢፌክት ነው። ከዛ ውጭ ግን ከፕሮጀስትሮን ጋር ተያይዞ የምናያቸው ሳይድ ኢፌክቶች ምንድን ናቸው? ከፍተኛ የሆነ ራስ ምታት፣ ማቅለሽለሽ፣ ማስመለስ ሊኖር ይችላል። እንዲሁም ደግሞ ኮመንሊ እዚህኛው እንትን ላይ የሚታየው ምንድነው የሙድ መቀየር አይደለ? የስሜት የሙድ መቀየር ሊኖር ይችላል። እንዲሁም ሙድ ላይ ያለው ኢፌክቱ ከፍ ስለሚል አንዳንድ ጊዜ በጣም በዲፕሬሽን የሚጠቁ ሴቶች ባይወስዱት የተመረጠ ይሆናል ማለት ነው። እንደዚህ አይነት ኢፌክቶችን ልናይ እንችላለን። በጣም ሬር የምንላቸው ደግሞ ሳይድ ኢፌክቶች እንደተባለው ከማህፀን ውጭ የሚኖር እርግዝና፣ ምናልባት አሁን 99% እርግዝናን ይከላከላል፣ ግን በ1% እርግዝና ከተፈጠረ ግን ከማህፀን ውጭ የሚኖር እርግዝና ሊከሰት ይችላል ማለት ነው። እነዚህ ሳይድ ኢፌክቶች ናቸው ኮመን የምናያቸው። ሬር ደግሞ እንደ ሰው ለምሳሌ እንደ ብጉር የመሳሰሉ የቆዳ ለውጦችን፣ የክብደት መጨመሮችን ልናይ እንችላለን ማለት ነው። ስለዚህ እነዚህ አሁን ብዙ ሰው የሚመጣበትም ስለሆነ ነው። እንደው እንዴት እንዳልተጠየቀም ገርሞኛል። ብዙ ሰው የሚመጣው ይሄ ሁልጊዜ ደም አለ ማለት ፔሪድ አይደለም የሚያበላሽ ምናምን ይሄ ኮንፈርት የሚነሳሽ አይነት ነገር ይኖራቸዋል ብዙ እናቶች እና ብዙ ኮምፕሌን የሚመጣው አሁን የሚያጋጥመኝ እንደሱ ነው። ብዙ ጊዜ ገና እንደወሰዱት አካባቢ ከሆነ ቢታገሱ ጥሩ ነው አይደል? ምክንያቱም በረጅም ጊዜ እነዚህ ሳይድ ኢፌክቶች እየቀነሱ ነው የሚሄዱት። አንድ ዓመት ነው የሚባለው። እነዚህ ስፔሻሊ መድማቱ እስከ 1 ዓመት ድረስ ሊያስቸግር ይችላል። ከ1 ዓመት በኋላ ግን የቀነሰ ሬጉላር እየሆነ ሊመጣ ነው። አንደኛ ሬጉላር ይሆናል። አንዳንድ ሰው ላይ እንደውም
ጨርሶ ይጠፋል። ስለዚህ ምንም አይነት ፔሪድ የማያዩም ሊሆን ይችላሉ። እንግዲህ ይህን የሚፈልግ ሰው ስላለ ማለት ነው። ስለዚህ እሱኛ ላይ ሞር ትዕግስት ነው የሚያስፈልገው ማለት ነው። ሌላ ይሄ ኢምፕላኖል የምንለው ወይም በክንድ የሚሰጠውን የመከላከያ አይነት እንደው ከሳይድ ኢፌክት ጋር ሲነሳ መወሰድ የማይችሉ እናቶች ደግሞ አሉ አይደል? የሚከለከሉ ለምሳሌ ጉበት ህመም ያለባቸው በጣም ከፍተኛ የሆነ ሲሮሲስ የምንለው የጉበት ህመም ሳይሆን የሚባለው ምንድነው? ሲሮሲስ ሲደክም ኦልሞስት ስራ ሲያቆም ማለት አሁን እሱ ላይ ያላቸው ሰዎች እንዲወስዱት አይመከርም። ሌላ ደግሞ ከፔሪድ ውጪ ደም እየፈሰሰኝ ነው የምትል እናት ከሆነች አሁን የመጣችው ሞር ይሄኛውን አይነት የወሊድ መከላከያ አይነት አንጠቀምም። ከዚህ በፊት የደም መርጋት ያለባት ከሆነች በተለይ ደግሞ ዲፕ ቬን ትሮምቦሲስ የምንለው ወይም ከላይ ያለ ቫሪኮስ ምናምን የምንለው ሳይሆን ውስጥ ላይ ከሽፋላይታ የውስጠኛው ደም ስራ እሱ ላይ ያለ መርጋት የነበረባት ሴት እነዚህ ባይጠቀሙትና ይህንን ኬዛቸውን ቀድመው መከላከያ ከመጠቀማቸው በፊት ላለው ለጤና ባለሙያ ባሳውቁ በጣም ጥሩ ነው። ሌላ ደግሞ የጡት ካንሰር ከነበረባቸው ታክመው ይሁን አሁንም ከረንትሊ እየታከመው ይሁን ብቻ የጡት ካንሰር የነበረባት ወይም ያለባት ሴትም ኢምፕላኖል ይሄ በክንድ ላይ የሚደረገውን የመከላከያ አይነት ባትጠቀም ይመከራል። ለምን ጡት ካንሰር ብዙ ጊዜ ለሆርሞን ምላሽ የሚሰጥ አይነት የካንሰር አይነት ስለሆነ ይሄ ደግሞ ሆርሞን ስለሆነ ነገሮችን ሊያባብስ ስለሚችል ለዛ እንከለከላለን ማለት ነው። ስለዚህ ሌላ የተነሳው እንግዲህ ጥያቄ የምታጠባ እናት ታረግዛለች ወይ የሚል ጥያቄ ተጠይቋል። ብዙ ሰዎችም ጋር ያለ ነገር ነው ይሄ። መከላከያ ተጠቀሙ ስንላቸው አይ እኔ እኮ አጠባለሁ የሚሉ ብዙ እናቶች አሉና ቀጥታ መልሰው ካለ የምታጠባ ሴት ታረግዛለች? አዎ ነው የሚሆነው መልሱ። ግን ማጥባትን እንደ መከላከል ደግሞ መጠቀም እንችላለን። ይሄ የሚሆነው መቼ ነው? በደንብ እንደተባለው ከ8 እስከ 12 ጊዜ እያጠባች በቀን ማለት ነው። በቀን ውስጥ ከ8 እስከ 12 ጊዜ ፍሪኩዌንት የምንለውን ምንም ሳትቀላቅል ለልጇ እያጠባች የመጀመሪያውን 6 ወር የሚጠቀሙ እናቶች አሉ። እንዳልነው ኮንትራሴፕቲቭ 100% መከላከያ አይደለም። የተፈጥሮም ሆነ ተፈጥሯዊ ያልሆነም ሆነ 100% አይከላከልም። ስለዚህ ይሄኛውን ፌል አድርጎ ታረግዝ ትችላለች፣ ምንም ጥያቄ የለውም። ለዛ ነው አብዛኛውን ጊዜ ወደ ጤና ተቋም ሲመጡ ወይም ደግሞ በወሊድ ሰዓት ብዙ ጊዜ ጭቅጭቅ የሚሆንባቸው ወልደው እዛው እንዳሉ አይ መከላከያ ወሰዱ ተጠቀሙ የሚባለውም ለዛ ነው። ብዙ ሰው ጋር እቺ ሀሳብ ስላለች። ስለዚህ የምታጠባ ሴት አዎ ታረግዛለች። ኤክስፕረስ የሚያደርጉትስ እንትን ለማድረግ ያለቡ የሚሰጡትስ እንደማጥባት የሚቆጠረው እንደማጥባት ስለሆነ የሚቆጠረው ያው እንደተባለው ፍሪኩዌንሲው ግን በጣም አስፈላጊ ነው። ቶሎ መሆን አለበት ማለት ነው። ቶሎ መሆን አለበት። ኤቭሪ 2 አወር ነው የሚባለው። ያው 8 የሚባለው የማታው ሴሽን ምናልባት 2 ሰዓት ላይሆን ይችላል፣ እስከ 3 ትንሽ ሊያረዝሙት ይችላሉ። ከዛ ውጪ ግን በየ2 ሰዓቱ ነው ልጇን ታጠባለች ተብሎ የሚታሰበው። ምንም የማይወስድ ከሆነ ልጁ በየ2 ሰዓት መጠየቁ አይቀርም። ስለዚህ እነሱ ላይ እንደ አንድ ተፈጥሯዊ የሆነ የመከላከያ መንገድ እንጠቀመዋለን። ግን ስትሮንግ የምንለው አይነት አይደለም። አሁን እንደ ረጅሞቹ እንደ ማህፀን ውስጥ እንደሚገባው ክንድ ላይ እንደሚደረገው እንደ መርፊያ ስትሮንግ አይደለም። የሚከላከልበት መጠን ብናየው ማለት ነው ፌል የማድረግ ቻንስ አለው። ስለዚህ አጠባለው ማለት አላረግዝም ማለት አይደለም። ሌላው ምንድነው ጥያቄው ማህፀኔን ባስቋጥር ምን አይነት የጎንዮሽ ጉዳቶች ሊያጋጥሙ ይችላሉ የሚል ነው። እንግዲህ ማህፀን ማስቋጠር አንደኛው ይሄ ፐርማነንት የምንላቸው የመከላከያ አይነት መንገዶች ላይ ነው። ሴት ላይ ማህፀን ማስቋጠር አለ፣ ወንድ ላይ ደግሞ የቫዚክቶሚ የምንለው። እነዚህ እንግዲህ እንደተባሉት ለረጅም ጊዜ የሚያገለግሉ አብዛኛው ጊዜ ደግሞ አንድ ቤተሰብ በቃ ከዚህ በኋላ መውለድ አልፈልግም ሲሉ የሚወስዱት የእርግዝና መከላከያ አይነት አማራጭ ነው። ይሄ ሕክምና ወይም ይሄ የእርግዝና መከላከያ አማራጭ ሲኖር እንግዲህ እንደተለመደው የተለያየ ሳይድ ኢፌክቶች ይኖሩታል። አንደኛው ያው በሰርጀሪ ስለሆነ የሚሰራው ከሰርጀሪ ጋር ተያይዞ የሚኖሩ ህመሞች፣ ዲስኮምፈርቶች፣ ኢቨን ኮምፕሊኬሽኖችም ሰርጀሪ ላይ ስለሚያጋጥም እንደዚህ አይነት ነገሮችን ልናይ እንችላለን። ሁለተኛ ደግሞ ይህን ስቴፕ አንድ ሴት ስትወስድ በጣም እርግጠኛ መሆን አለበት። ለምን አንዳንድ ጊዜ መመለስ ከባድ ስለሚሆን ፐርማነንት ናቸው እንዳልነው እና በቃ አሁን ልውለድ ብትል ለመመለስ አስቸጋሪ ስለሚሆን ማለት የሚያደርጉ ሰዎች አሉ። የተደረገም ነገርም አለ። ግን ስቲል አንዳንድ ሰው ላይ ሊያስቸግር ይችላል፣ መመለስ ላይ ይችላል። ላስት ሪዞልት መመለስ አይቻልም ብለን ብንይዘው ነው የሚሻለው፣ በተለይ በእኛ ሀገር ሲቹዌሽን። ምክንያቱም
ኢቭን ቢመለስ እና እርግዝና ቢፈጠር ከማህፀን ውጭ የመሆን ቻንሱ በጣም ከፍተኛ ስለሚሆን መመለሱም ከባድ ነው። የተጎዳ ስለሚጎዳ በሰርጀሪ ስለሚጎዳ በጣም ከባድ ይሆናል። እንደዚህ አይነት ኮምፕሊኬሽኖችን ልናይ እንችላለን። ሌላው ከማህፀን ማስቋጠር ጋር እንግዲህ ማህፀን ማስቋጠር ሲባል ደሁል ፓርት አይደለም፣ የተለያየ ፓርት አለው ማህፀናት ላይ 3 ፓርት አለው ብለን ለራሱ ብናይ ፋሎፒያን ቲዩብ የሚባለው እንቁላሉ ወጥቶ የሚሄድበትን መንገድ ነው የሚለው የሚሰራውና እሱ ጋር ተያይዞ እንደዚህ ያደረጉ ሰዎች ብዙ ጊዜ ኮምፕሌን የሚያደርጉት ሆርሞናል ኢምባላንስ ነው። ልክ ማረጥ እድሜ ላይ እንዳለች ሴት እንደዚህ ምልክቶችን አየሁ የሚሉ ሴቶች ይኖራሉ፣ ወይም ደግሞ አረጥኩኝ የሚሉ ሴቶች ይመጣሉ። ግን እስካሁን በተሰራው ሪሰርች የሆርሞን መዛባትን ወይም ደግሞ ማረጥን አያስከትልም። ለምን? ስቲል እንቁላል አለ፣ ኦቫሪው ኪፕ እስከሚደረግ ድረስ ኦቫሪው አይወጣም። ያ ቦታ ብቻ ነው እንትን የሚለውና እንደዚህ አይነት ሳይድ ኢፌክት አይኖረውም። ግን እንደተባለው ሰርጂካል ኮምፕሊኬሽን ሊኖረው ይችላል። እርግጠኛ ሆና ያልወሰነች ሴት ደግሞ ከሆነች መጸጸት ምናምን ሊያመጣ ይችላል ማለት ነው። እነዚህ የመሳሰሉ ሳይድ ኢፌክቶች ይኖሩታል። ግን በጣም እንትን ነው፣ በጣም ኢፌክቲቭ ከምንለው የእርግዝና መከላከያ መንገዶች ውስጥ ደግሞ አንደኛው ነው። በጣም ሬርሊ ነው፣ 1% ምናምን ቢሆን ነው ያልተፈለገ እርግዝና የሚከሰተው። እንግዲህ ብሩኪ እንደዚህ ቢያንስ 10 የሚሆኑ ጥያቄዎችን አንስተን ተወያይተንበታልና ሌላ የምትጨምሪው ነገር ካለ እስቲ ድል ውስጥሽ። እንግዲህ እነዚህ የተመረጡ ጥያቄዎች ናቸው። ካሉት ውስጥ ተመሳሳይም አለ፣ ከዛ ደግሞ ለየት ያለ አለ። ብቻ አስፈላጊ ነው ያለውን ነው መርጠን የጠየቅነው ለመመለስ የሞከርነው። ነገር ግን ተመልካቾቻችን አሁንም ጥያቄ ካላቸው ቢያሳውቁን ደግሞ በተደጋጋሚ በተመሳሳይ ፕሮግራም ደግሞ እንገናኛለን። እሺ ተመልካቾቻችን፣ የዛሬ ፕሮግራም እንግዲህ ይህን ይመስል ነበረ። ተመሳሳይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ መጻፍ አትርሱ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ ጠብቁን። መልካም ሰንበት።